There are rumors going around that Kai Cenat's girlfriend Gigi is cheating on him with NBA YoungBoy. አሁን የምነግራችሁ ነገር አይምራችሁ ውስጥ እንዲቀረጽ እፈልጋለሁ። ዓለምን በአንድ እግሯ ያስቆም ኪንግ የተባልክ ስትሪመር ነው። Stop mentioning me please bro. ግን አንድ ቀን ባደረከው የአንድ ራፐር አልበም ሪቪው ላይ በሰጠው ሬት ራፐሩ ደግሞ አንተን ለመበቀል ብሎ ያሁኑ ፍቅረኛ የወደፊት ደግሞ ባለቤት የምትሆን ሴት ያ ከራፐሩ የሚመጣላት ለግዠሪ የሆነ ስጦታዎች መቀበል አላቆመችም። አሁን እዚህ ፓርት ላይ ልብላችሁ እንድታደርጉ ይፈልጋል። ግዛልኝ ያለች $170,000 ጂ-ዋገን መኪናም ልትገዛላት ስላልቻለ ያ ራፐር ገዝቶ በስጦታ መልክ ይሰጣል። ስትሪመሩ የተባለው ካይ ሰናት ነው። ራፐሩ የተባለው ደግሞ ኤንቢኤ YoungBoy። በመሃላቸው ያለው ቢፍ በደንብ ብሬክዳውን አድርገን እናያለን። ይህ ቪዲዮ ማየት ሲጀምሩ ላይክ ማለት እንዳረሱ፣ ሰብስክራይብ በተኗንም ተጫኑልኝ። አያችሁ አምና ማለት ደግሞ ባሳለፍነው ወር 2025 ዲሰምበር ወር ላይ የካይ ሰናት ገርል ፍሬንድ የሆነችው ጂጂ ወይም ደግሞ በሙሉ ስሟ የምትታወቀው ገብርኤላ ለካይ ሰናት የሆነ ነገር ፕሮፖዝ ታደርግለታለች። As you can see, G-Wagon, black, pink interior, it's very detailed. I just feel like, you know, for safety reasons, I did want a pink outside, but for safety reasons, I just feel like maybe it should be pink in the inside, so I still get that pink vibe. ድሪም ካሯ የሆነችው መርሴዲስ ጂ-ዋገን ካስተም ሜድ በሆነ ኢንተሪየር ያሸበረቀችውን መኪና እንዲገዛላት ሂንት ትሰጠዋለች። የካይ ምላሽ ምንድን ነበረ? ቆይ እዚህ ፓርት ላይ የሆነ የምነግራችሁ ነገር አለ። ወደ ታሪኩ የምናመጣው አንድ ራፐር አለ፣ ኤንቢኤ YoungBoy። ከዚህ በፊት ካይ ሰናት የኤንቢኤ YoungBoy አልበም ላይቭ ስትሪም ላይ ሬት አድርጎት ነበር። ከ10ም 6.5 ነበር የሰጠው። I will rate this album a 6.5. እና ካይ ሰናትና ፍቅረኛው ጂጂ ስትሪም እያደረጉ ነበረ ይህንን የመኪና ግዛልኝ ፕሮፖዛል ያቀረበችልን። ስለዚህ ኤንቢኤ በደንብ አይቷል ማለት። ከዛ በኋላ ነበረ ኤንቢኤ YoungBoy ከቻሳ ያለ ካይ ሰናት ሊገዛላት ያልቻለው ድሪም ካሯ ማለት ደግሞ ዋጋው እስከ $170,000 እንደሆነ ይነገራል። ኤንቢኤ YoungBoy ግን ምንም ሳይመስለው መኪናውን ገዝቶ ቁልፉን ይሄውልሽ ቤቢ አቀማጠላል። ሶሻል ሚዲያው ላይ ሰዎች የሚወራውና የማይወራውን ፖስት ማድረግ ጀመሩ። ይህንን መኪና ገዝቶ ሰጣት የሚለውን ወሬም ሶሻል ሚዲያ ላይ ፖስት የተደረገ ነበር። She asked Kai Cenat to get her a G-Wagon for Christmas. And Gigi's Christmas surprise was them breaking up. When she was listing her dream guy, she listed the literal opposite of Kai Cenat. She described damn near NBA YoungBoy. She's a gold digger. Like this is, she's a career gold digger. አዲን ሮስ ሳይቀር ላይቭ ስትሪም ላይ ገብቶ ስለዚህ ነገር በጣም እንዳስገረመው ተናግረዋል። ሰዎችም ይህ ነገር አጋጣሚ ነው ወይስ ኤንቢኤ YoungBoy ካይ ሰናትን እየተበቀለው ነው? ይህ ነገር በፍጹም አጋጣሚ ሊሆን አይችልም። ምክንያቱም ኤንቢኤ YoungBoy እናውቀዋለን ከዚህ በፊት 13 ልጆች ከተለያዩ 13 ሴቶች እንደወለደ። ምናልባት ጂጂ 14ኛዋ ሊያደርጋት ፈልጎ ይሆን? በዚህ ፓርት ላይም ልብ ብላችሁ እንድታደምጡኝ ይፈልጋል። አያችሁ ካይ ሰናት ማለት 24 ዓመቱ ወጣት ከዚህ በፊት ታይቶ የማይታወቅ የስትሪሚንግ ሪከርድ የሰባበረ ሰው። ትዊተር ገጹ ላይም 31 ሚሊዮን ፎሎወሮች አሉ። ከዚህ በፊትም ከብዙ ታዋቂ አርቲስቶች ኮላብ አድርጎ ሰርቷል። ለምሳሌ ኬቨን ሃርት፣ ሌብሮን ጄምስ ከነ ኦፍሴት እና ሊል ኡዚ ቨርት ሃንጋውት የሚያደርገው ካይ ሰናት ኔትወርዙ እስከ $21 ሚሊዮን እንደደረሰ ይነገራል። ካይ በሚሰጣቸው ቀጥተኛ የሆኑ መልሶችና አስተያየቶችም ይታወቃል። ይህ ባህሪው ነበረ ከኤንቢኤ YoungBoy ጋር ያጋጫቸው። አያችሁ ዲሰምበር 23 2025 ላይ ትዊተር ገጹ ላይ ትዊት ያደረገው ነበረ ስለ ናሩቶ የተባለ የአኒሜ ካራክተር። የአኒሜ ፍሪኮች ከሆናችሁ ናሩቶን ልታውቁት ትችላላችሁ። able to, you know, turn to like anime, Death Note, Naruto. Recently since I've been gone and I just been able to, you know, find happiness within that. ብቻ ግን ስለ ናሩቶ የጻፈው ነገር ምንድን ነበረ ካላችሁ ናሩቶ ስለ ጓደኝነት፣ ጠንካራ ስለመሆን፣ ስለ ወጥነት ወይም ኮንሲስተንሲ አስተምሮኛል ብሎ ትዊተር ገጹ ላይ ይለጥፋል። ተከታዮቹም ካይ በጣም ለስላሳ ልብ ነው ያለው፣ ቀና ሰው ነው ምናምን ብለው አስተያየት ሰጥተውት ነበረ። ፋኖቹ በካይና በፍቅረኛው መሀል የተፈጠረው ነገር ለካይ እየደገፉ ይገኛል። እስኪ አሁን ደግሞ ስለ ገብርኤላ ወይም ደግሞ ጂጂ እናውራ። 20 ዓመቷ የሶሻል ሚዲያ ኢንፍሉዌንሰር ስትሆን በቲክቶክ እና በኢንስታግራም እስከ 1 ሚሊዮን ድረስ ተከታዮችም አሏት። ስለ ፋሽን፣ ላይፍ ስታይል ኮንተንት ከብራንዶች ጋር ያደረገችው ውልም ሶሻል ሚዲያዋ ላይ ስትፖስት ትታያለች። ይህ የሚያሳየው ደግሞ ራሷን የቻለች በጣም ጠንካራ ሴት እንደሆነች። እጅግ በጣም የሚያስጠላው ፓርት ደግሞ ስለ ስኬቷና አሁን ስላለችበት የህይወቷ ደረጃ
አብዝታ ማውራት ትወዳለች። የሆነ ቀንም እንደዚህ ብላ ፖስታ ነበረ። የሰው ብር አልፈልግም የራሴ ሀብት ነው ማካበት የምፈልገው ምናምን ብላ ሶሻል ሚዲያ ላይ ለጥፋ ነበር። ከ13 የልጆቹ እናት ጦርነትና ክስ አቁሞ የማያውቀው ኤምቢኤ ያንግ ቦይ ግን ለምን በእነዚህ ሁለት ፍቅረኛሞች መሃል ለመግባት ፈለገ? አሁን ጉዳዩን ትንሽ ወደኋላ መለስ ስናድርገውና ዲሰምበር አጋማሽ ላይ 2025 ካይሰናት ለኤምቢኤ ያንግ ቦይ አልበም የሰጠው አስተያየት ነበረ። ለዚህ አልበም የሰጠው ሬቲንግ ደግሞ ከ10 6 ነበረ። ይህ ጉዳይ ካለፈ በኋላ ደግሞ ዲሰምበር 27 ላይ ፋት ቦይ ዲፕ የተባለ የሶሻል ሚዲያ ኢንፍሉዌንሰር ስለ ካይና ስለ ኤምቢኤ ያንግ ቦይ ቢፍ በሶሻል ሚዲያው ያስቀምጣል። ያንግ ቦይ የካይሰናትን ገርል ፍሬንድ እያሳደዳት ያለው ካይሰናት የያንግ ቦይ ኤምቢኤ አልበም ሬቱ በጣም ዝቅተኛ አድርጎ ስለሰጠው ነው። ጉዳዩን ፐርሰናል አድርጎ ስለወሰደው ነበረ መልእክት። የካይ ተከታዮች ደግሞ ይህንን ዜና መውጣት ሲጀምር የድሮ የቆየ ፉቴጅ አውጥተው መለጠፍ ጀመሩ። 2025 መጀመሪያ አካባቢ ደግሞ የያንግ ኤምቢኤ ኮንሰርት ላይ ገብቶ የነበረው ካይሰናት እዛ ኮንሰርት ሲያለቃቅስ ታይቶ ነበረ። ይህንን ቪዲዮ ነው አውጥቶ መለጠፍ ጀመሩ። ቪዲዮን አውጥተው ሲለጥፉት ደግሞ ጠባቂ መልአኩ ሲነግረው ነበረ እያሉ ነበር። ብቻ ኤምቢኤ ለጂጂ መኪና ይገዛላል። ምክንያት ካይ ነው ወይስ አይደለም? ይህ ሁሉ ነገር እየተፈጠረ ያለው ሶሻል ሚዲያ ላይ ሰው የየራሱን አስተያየት እየሰጠ ስለሚገኝ ነው። አሁን ደግሞ ወደፊት ቀደም እንበልና ክሪስማስ ላይ በነበረው የላይቭ ስትሪሙ እንመልከት። ፈረንጆች እንደሚሉት ሜሪ የሆነ ክሪስማስ አሳልፍ ነበረ። ካይሰናት ግን ማይግሬን የሚሰጠው ክሪስማስ እያሳለፈ ነበረ። እንዴት ካላችሁኝ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋለሁ። ቅድም እንደነገርኳችሁ ጂጂ ለካይሰናት ይቺ መርሴዲስ ጂ ዋገን መኪና ገዛልኝ ስትሉ በቲቪ ከፍታ እንደ ፕሬዘንቴሽን መልክ ነበረ ፕሮፖዝ ያደረገችለት። ካይሰናት በዛን ጊዜ ጥሩ ስሜት አልተሰማው ነበር ይመስለኛል። ምክንያቱም ቀዩ ባንዲራው በጣም ትልቅ ሆኖ ስለታየው ይመስለኛል። ቅድም እንደነገርኳችሁ ጂጂ እኔ የሰው ብር አልፈልግም የራሴን ሀብት ነው ማካበት የምፈልገው ብላ ነበር። ከዛማ ባም ኤምቢኤ ያንግ ቦይ ያቺ መኪና ገዝቶ ቁልፉን አስረከባት የሚል ወሬ ደግሞ መናፈስ ጀመረ። አንዳንድ ሰዎች ሶሻል ሚዲያ ላይ ስለ ካይ ቁመት መተቸት ጀመሩ። ጉዳይ እኮ የሚያገናኝ ነገር የለም። ሾርት ኪንግ ቪክቲማይዝድ አጌን ምናምን ብለው ያልሰሩት ሚም አልነበረ። ካይ ፒንክ ኢንተሪየር ያላት መኪና ውስጥ ቁጭ ብሎ ሲያለቅስ። ግን ይህ ነገር ፋክት ነው ፊክሽን ነው የሚለውን ነገር በደንብ ማየት ይኖርብናል። ምክንያቱም ሰው ሶሻል ሚዲያ ላይ የራሱ የሆነ አስተያየት እየሰጠ ስለሆነ ነው። ከዚች የመኪና ፕሮፖዛል በኋላ ነበረ ማለት ደግሞ በዲሰምበር 27 ካይሰናት ሶሻል ሚዲያው የለጠፈው ነገር የሰዎችን ቀልብ መሳብ የጀመረው። በአሁኑ ሰዓት ሲንግል ነኝ፣ ከአሁን በኋላ ግን የፍቅር ግንኙነት በጭራሽ አልጀምርም ብሎ ፖስት ያደርጋል። የስናፕቻት ስቶሪዎቹ ደግሞ አይኑ እንባቀሮ ያሳይ ነበር። እናም ሰዎች ምን ማለት ጀመሩ? ካይና ጂጂ ብሬክአፕ አድርገዋል። ይህ ጉዳይ ደግሞ ከምን ማገናኘት ጀመሩ? ካይ ለኤምቢኤ ያንግ ቦይ የሰጠው የአልበም ሪቪው ጋር ማገናኘት ጀመሩ። Kai just broke up with his girl in a ኦኬ እሺ አገናኙ። ስለዚህ መኪናዋ ይገዛላት አልቻለም። ስለዚህ ኤምቢኤ ያንግ ቦይ ለመበቀል ብሎ ለጂጂ ያቺ መርሴዲስ ጂ ዋገን መኪና ገዛላት። ነጥቦቹን እንዴት ኮኔክት እንዳደረጓቸው እያያችሁ ነው አይደል? የቆዩ የቲክቶክ ቪዲዮዎችም ጂጂ ከያንግ ኤምቢኤ ጋር ፍለርት ስታደርግ ምናምን የሚያሳዩ ቪዲዮዎች ሪሰርፌስ ማድረግ ጀመሩ፣ ድጋሚ መውጣት ጀመሩ። አንዳንድ የካይ ተከታዮች ደግሞ ካይማ ከደሙ ንጹህ ነው፣ ይችን ሴት ምንም ሳይበድላት ነው የሄደችው፣ ተሄድለት እያሉ ነበር። አንዳንድ ሰዎች ደግሞ የሰውን ቀልብ ለመሳብ ይሆን እንደዚህ ብሎ ፖስት ያደረገው ብለዋል። ምክንያቱም እናውቃለን የሶሻል ሚዲያ ኢንፍሉዌንሰር የሆኑ ሰዎች ክላውድ ቼዚንግ በጣም ድራማ ያበዛሉ። ግን ጉዳዩ በኤችዲ በ4K በ1080 መመልከት ስትጀምሩ ግን እውነት ይቺ ሴት ከኤምቢኤ ያንግ ቦይ መኪና ተቀብላ ከሆነ እንደዚህ ብሎ ፖስት የማድረግም ትልቅ መብት አለው። ምክንያቱም ሰው ነው። I'm single. I would never be in another relationship again. ጂጂ ግን በካይሰናት ፖስት ዝም ለማለት አልፈለገችም። ስለዚህ ኢንስታግራም ስቶሪዋ ላይ የሆነ ነገር ትለጥፋለች። እኔ እኮ ፈልጌ ነው ጥዬ የሄድኩት። ትዊተር ገጽ ላይ ፖስት ያደረግከው አቴንሽን ግራብ ለማድረግ ነው። ቺት አርጌብህም አላቅም፣ እንደማላረግብህም ታውቃለህ። ከእንዳንተ አይነት ሰው ጋር ይህንን አይነት ንግግር እንዲኖረኝ አልፈልግም፣ ሂድ እዛ የለመድክበት ምናምን ትለዋለች። የካይ ተከታዮች ይህችን ልጅ መክሰስ አላቆሙ። ምክንያቱም ምን መሰላችሁ? ጃንዋሪ ፈረስት ማለት ደግሞ በአዲስ ዓመት 2026 ላይ ዩቲዩብ ገጿ ላይ ፖስት ያደረገችው ቪዲዮ ነበረ። በአዲሱ ዓመት አዲሱ ማንነት ምናምን አሁን ስለደረስኩበት ማንነት እጅግ በጣም ኩራት ይሰማኛል ብላ ትለጥፋለች። ግን ጃንዋሪ ሰከንድ ላይ ማለት ደግሞ በነጋታው አካውንቶቿ ዲአክቲቬት እንዳደረገች ሌሎች የሶሻል ሚዲያ ዜና አቅራቢዎችም ይህንን መረጃ ይዘው ይወጣል። ይህች ልጅ ወርቅ ቆፋሪ ናት፣ ጎልድ ዲገር ናት፣
ካይስናትን ተጫወተችበት ልቡን ሰበረችው ምናምን እያሉ ዜና ማውጣት ይችላል። ተካሺ 69ም ዲሰምበር 31 ላይ የሆነ ነገር ስለ ካይስናት ፖስት ያደርጋል። ብሉ ፌስም ካይስናትን መተረብ ይጀምራል። አልቃሻ ህፃን ልጅ ብሎ ፖስት ያደርጋል። ጆ ባደን የተባለ ዕውቁ የፖድካስተር እና የሙዚቃ ትንተና ሰጪ የሆነ ሰው ደግሞ ለእነዚህ ሁለት ፍቅረኛሞች የሰጠው አስተያየት ነበረ። እነዚህ ሁለት ሰዎች እኮ የሀገራችን ኦባማና ሚሼል ናቸው፣ ስለዚህ እንጸልይላቸው ብሎ ነበር። እናንተስ ምን ትላላችሁ? ምክንያቱም ኤንቢኤ ያንግ ቦይ ስለዚህ ጉዳይ የተናገረው ኦር ፖስት ያደረገው ነገር እስካሁን ድረስ የለም። እናም እስካሁን የለፈለፍኩትን ነገር ከተመቻችሁ ኮርስ ይመቻችኋል፣ ላይክ ማለት እንዳትረሱ፣ ሰብስክራይብ በተንዋንም ተጫኑልኝ። የሜ